አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ነገሮች ውስጥ ሶስት ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ። በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው። ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። በአንጻሩ የዚህ ነገር ጎን ለጎን እና ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም። ፍሬያማ ነው የምንሆነው። ራዕየ ዮሐንስ ምዕራፍ 22ን ሙሉ ስታነቡት ያቺ ዛፍ የህይወት ዛፍ የምትባለው በቃ ረጅም ዓመት አንድ ጊዜ ገምጠናት አንድ ጊዜ ተበልታ 12 ዓመት ምናምን የምታኖር ፍሬ ነች ይላል። ቀጥታ ሲተረጎም አይደለም እንደዛ የሚሆነው። የህይወት ዛፍ የተባለ የክርስቶስ ስጋና ደም፣ ወንጌል፣ ቤተክርስቲያን ብለን ብዙ ልንተረጎም እንችላለን። ግን አንድ ጊዜ የገባ የክርስቶስ ፍቅር ለዘላለም ይኖራል ነው። 12 ማለት ደርዘን ማለት ነው። ፍጹም ማለት ነው። ፍጹም የሆነ ነገር ይሆናል። የዘላለም ምግብ ነው የሚሆነው ማለት ነው። እና ከልብ ሆናችሁ አምልኮ ከልብ የሆነ ምንም አይነት ጠላት የማይነካው የትኛውም አይነት ልክ አሁን አብርሃም ቤት ሰይጣን መጥቶ ምን አደረገ? እንግዳ እንዳይመጣ መንገድ ላይ ሆኖ ሲያዘጋጅ ስላሴ ደግሞ ከመንገዱ ወደዚህ መጡለት ይላል። ይኸውላችሁ በእጄ ላሳያችሁ። ይሄ አብርሃም ቤት ነው። ይሄ ማለት ነው የአብርሃም ቤት ነው። እዚህ ጋር ወጣቴ ጋር እዚህ ጋር ሰዎች ሊስተናገዱ መጡ። ሰዎች ሊመገቡ ሲመጡ ሰይጣን እዚህ ጋር እንቅፋት ሆነ። ራሱን ፈነከተና እዚህ ጋር ወድቆ ምን ሆነሃል ሲሉት ምን አለ? አይ እኔ አብርሃም ቤት ልመገብ ሲሄድ ቀጥቅጦ አባረረኝ፣ ክፉ ሆኖብኛል እንዳትሄዱ ብሎ ከመንገድ መለሳቸው። አብርሃም እዚህ ጋር ነው። እግዚአብሔር በሰይጣንና በአብርሃም መካከል ገባ። ሕዝብ እንዳይመጣ ሲከላከል የነበረው ሰይጣን አልፎት ስላሴ አብርሃም ቤት ተገኙ። አያችሁ፣ እንደዚህ ነው ንጹህ የሆነ አምልኮ። ምክንያቱም ዘፍጥረት 12 ላይ አብርሃም አለው አቤት ለበረከት ሁን አለው። ለበረከት ሁን። አብርሃም የእውነት ለበረከት ስለሆነ ስላሴ ቤቱ ተገኙ። የፈለገ መንገድ ላይ ሴራ ቢያሲር በመስሪያ ቤትም በጎረቤትም በዘመድም በሰፈርም ምንም ሴራ ቢያሲር እናንተ ቤት ግን እግዚአብሔር እንዲገኝ ሆናችሁ ኑሩ። ከዛ ይፈርዳል ራሱ። ንጽህናችሁ ይገለጣል በራሱ። እንኳንም ሰይጣን መንገድ ዘጋ። ለምን? ይስሐቅ የተሰጠው ሰይጣን መንገድ ስለዘጋ ነው። ይስሐቅ አብርሃም ቤት ልጅ ሆኖ እንዲመጣ ምክንያት የሆነው እኮ ስላሴ ስለመጡ ነው። ስላሴ መጥተው ሳራ ልጅ ትወልጃለች ሲሏት ጊዜ አለች። ለምን አርጅታለች? 60 ዓመት 90 ዓመት ሆኗታል። 90 ዓመት አስቡት። እንዲህ በስተርጅና እንዴት አድርጌ ነው እንደምወልደው ስትል ጊዜ እንዲያውም የልጁን ስም የዛሬ ዓመት ስትወልጂ ይስሐቅ በይው ስቀሻልና አሏት። ትስቂያለሽ የእውነት አሁን እንዴት ይሆናል? ባይዘው በስላሴ አይደለም የሳቀችው በራሷ ነው። እንዴ የ90 ዓመት አሮጊት እንዴት ነው የምትወልደው ብላ አስቧት። የ90 ዓመት አሮጊት ጥርስም የላት የምትለው አይደለ? ሳራን እንደዛ አስቧት። ትወልጃለሽ ተብላ እንዴት ነው ሆዷስ ፈርቲላይዝ የሚያደርገው? ለስላሴ የሚሳነው ነገር የለም። ስማልቦ ነገር ዘይሳነው ለእግዚአብሔር ብላለች እመቤታችን። ለእግዚአብሔር የሚሳነው ነገር የለምና ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ብላ ተቀበለችው ነው የሚለው። ከዛ ትስቂያለሽ ስሙንም ይስሐቅ በይው በስተርጅና ማህፀንሽን ለምለም ያደርጋል አላት።
ያው ይስሐቅ መጣ። ማን መንገድ ስለዘጋ? ሰይጣን። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣና አብርሃም ቤት እንዲያው ምን ይላል? እግራቸውን አጠባቸውና ይላሉ አንደኛውን እግሩን አጥቦ ወደ ሁለተኛው እግር ሊያጥብ ሲል የእንግዳ እግር ያጥባል አይደል? ሊያጥብ ሲል እግሩ ታጥቧል፣ ሶስቱም እግራቸው ታጥበዋል ይላሉ አባቶች ሲናገሩ። ይሄንን ደግሞ እንደገና እዛው መጽሐፉ ዘፍጥረት ላይ ስታዩት ምን ይላል? ሳራን ምን አላት? ገባና ሳራ 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው አላት። ስላሴነትን እኮ ሲያሳይ ነው። 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው። ይሄን ያለው ምንድነው? ስላሴነታቸውን ካወቀ በኋላ ነው። እግዚአብሔርም ነው ሰውም ነው። እንዴት ምን ይበል? እባካችሁ ግቡ፣ በቤቴ ግቡ እያለ በቃ ሲያወራ የነበረው እንደ እግዚአብሔር ቃል ነው። ሲገብታችሁ አንብቡት። በጣም የሚገርማችሁ ቃላቶቹ በሙሉ እግዚአብሔር መሆኑን አውቋል። ስለዚህ ልባችሁ ይነግራችኋል በቤታችሁ እግዚአብሔር ሊመጣ እንደሆነ። ምን ሲሆን? ፈተና ሲመጣ አይ እግዚአብሔር ምን ልታመጣ ምን ልታሳየኝ ነው የሆነ ነገር። እንዲያውም ጆሮአችን ጭው ድፍን ሲል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምን ሊያሰማኝ ነው እንላለን አይደል? በልምጆ ነው። ዘዳግም 28 ላይ ጆሮን ጭው የሚያደርግ ወሬ ያመጣብሃል ይላል። ለምን? ህግጋቱን ስላልጠበቅ ነው የሚለው። ህግጋቱን ስላልጠበቅ ጆሮን ጭው የሚያደርግ ወሬ አመጣብሃለሁ። ያ ማለት የሚያስደነግጥ ንግግር ማለት ነው። የሚያስደነግጥ ነገር። አንዳንዴ ግን እንደ ኢዮብ ደግሞ ጆሮን ጭው የሚያደርግ ወሬ ደግሞ ተሰማና በረከት ይመጣልሃል። ሁሉም ነገር እንደዛ አይደለም። ኢዮብ ለምሳሌ ምን አጠፋ? መስዋዕት ያቀርብ ነበር አይደል? ግን እረኞቹ እየመጡ በጎችህ፣ ፍየሎች 500 በጎች፣ አህዮችህ 600 700 የሆኑት እንደዚህ እንስሳዎች በሙሉ ተወሰዱ፣ ሽፍቶች ወሰዷቸው። ልጆችህ ደግሞ በአንድ ቤት ውስጥ ሆነው ምግብ እየበሉ እየተጫወቱ እያለ ቤቱ ተደርምሶ 10 ልጆችህ ሞቱ ተብሎ ተነገረው። ይሄ ዱብዳ ነው፣ መጥፎ ዜና ነው፣ ጆሮን ጭው የሚያደርግ ወሬ ነው። ምን አጥፍቼ ይሆን ብሎ ደነገጠ። ወደ እግዚአብሔር ነው የለመነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ያለን ነገር ብዙ ጊዜ ሲወሰድ ከሰይጣን ብቻ ላይሆን ይችላል። በእርግጥ የኢዮብን የወሰደበት ማነው? ሰይጣን ነው። ግን ማን ፈቅዶለት ነው? እግዚአብሔር ነው። ሂድ እስቲ እንደፈለክ አድርገው እኔን እንደሚከዳኝና እንደማይከዳኝ ታያለህ ነው ያለው። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥቶ ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኘናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስረጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ኧረ ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍት ያው አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ። ቤቱ ሽቶ ነው የሚለው ልባችሁ። ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅንነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው።
የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። ገጠመኝ ውስጥ በጣም ብዙ ነገር ቤት ውስጥ ይጮሃል። እንደገናም ደግሞ ደፋር ነው። ኦርቶዶክስን ይሳደባል። መሳደብ ብቻ አይደለም ይተቻል። አስቡት፣ ጸበሉንም፣ ቁርባኑንም፣ እምነቱንም፣ ሁሉን ነገር ታቦቱንም እንደው የማይቃወሙት ነገር አለ? አንድ ነገር ኢቭን የምናመልከውን ኢየሱስ ክርስቶስን እንኳን በዶግማ እንኳን እንለያያለን። ሁሉ ነገር ተቃውሞ። ለዚህ ነው ፕሮቴስት የተባሉት። ፕሮቴስት ማለት መቃወም ማለት ነው። ፕሮቴስታንት ማለት መቃወም፣ ተቃዋሚዎች ማለት ነው። እኛ ክርስቲያንን፣ ሙሉ ወንጌልን፣ መሰረተ ክርስቶስን የሚሉት ከጊዜ በኋላ የመጣ ስም ነው። ፕሮቴስታንት የሚለውን አንፈልግም ስላሉ ነው እንጂ ፕሮቴስታንት ናቸው። አንዳንዶቹ እንዲያውም ጀብድ መስሏቸው አዎ ፕሮቴስታንት ነኝ፣ ምክንያቱም ይሄን እቃወማለሁ። ሃይማኖቱ በተቃውሞ ላይ የተመሰረተ ነው። ቀጥ ብሎ ራሳቸውን ችሎ ጌታን አያመልኩም። የሆነን ሃይማኖት ለማፍረስ የተነሳ እምነት እንደሆነ የምታውቁት ፕሮቴስታንት ነው ስሙ። ምክንያቱም ፕሮቴስታንት ማለት እግዚአብሔርን ማምለክ ማለት አይደለም፣ ወይም ደግሞ የሆነን እግዚአብሔርን ስለማምለክ የሚናገር እምነት አይደለም። ቃሉ ራሱ ትርጉሙ ራሱ የሆነን እምነት ለማጥፋት ለማፍረስ የተሰራ የሰይጣን ሴራ እንደሆነ ትረዳላችሁ ማለት ነው። እና ይሄ እብድ ሰውዬ ጌታ ተገልጦልኛል፣ የድሮ እብደቴ በቃ የነበረው አይ ስቅላት የዘሩ ነው ይባላል። እድርም በዚህ መንገድ ያውቃቸዋል ብዙዎችን። ይሄ ቤተሰባቸው ነው፣ ይሄ ደንቡ ነው። አይ ደገመው እንደ ደግሞ እሱንም አይደል ደገመው ወይ እያሉ የአንድ ሰሞን የመንደር ማሞቂያ ትርፍ ሆኖ ይሰነብታል ማለት ነው። የገና ጾም ነው የምትሉት? አሁን ጾም ገብቷል መሰለኝ። እሱን ልክ ጾም ሲጨርስ ጾም የሚፈታው ያው በጫት ነው። መጀመሪያ በጫት ጾም የሚፈታው ሰው ምክንያቱም ገንዘብ የለው እንደ ገንዘብ እንዳይኖረው ስለምናደርገው በጫት እናስፈታዋለን። በጫት ታስፈታዋል። ቁርጥ ነው ማለት ነው እንዴ? በጣም ቁርጥ እንዴ! በጣም ደስ የምትል እኮ ናት። ቅመማ ቅመም ባህር ዳር አለ፣ ገለምሶ አለ፣ በለጭ አለ የማይ እንዴ ብዙ እስቲ እንደው ግጥሟን እስቲ አወዳ ያለች እስቲ ግጥሙን የጫቱን ግጥም። አይ የጫት ግጥም እንኳን እኔ አልችልም። አወዳ ያደርጋል ባለ ጉዳይ። ለአንዳንዶቹ ባለ ጉዳይ ያደርግላቸዋል። ምክንያቱም በተለይ ለዘመነኞቹ በጣም ቆጆ ነው አወዳይ። ምክንያቱም ምን መሰሉት ስራው እዛ ላይ ነው የሚሰራው። አወዳይ ላይ ሙስናም እንዲሰራ እዛ ላይ በጣም ከፍተኛ ሙስና ነው የሚሰራው። አወዳይ በሙስና የሚመጣ ገንዘብ በሙሉ አወዳይ ላይ ነው የሚሆነው። አወዳይ ላይ ይወድቃል። አወዳይ ያደርጋል ባለ ጉዳይ ወንዶ ገነት ለጤንነት አስተዋለ ጤንነት በጣም ቆንጆ ናት። አስተዋለ ጤንነት ምክንያቱም መጀመሪያ ሻወር ይወሰዳል። ከዛ በኋላ ወንዶ ገነትን ቁጭ ብሎ መቃም ነው በቃ። ቡታጀራ ለድበራ ሆሳዕና ለምርቃና ይባላል። በጣም ቆንጆ እንትን ነው። ቆንጆ ጫቾች አሉ አይደለ? ሆሳዕና ለምንድን ነው? ለምርቃና ነው። በል ተዘጋጅ። ዋጥ ነው ወደዚህ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነው። ማነው ስም? ፍሬ ዘውድ። ወይ ፍሬ ዘውድ ቆንጆ ስም አለ። አዎ። እንዴት ነው ሲፈሰክ በጫት ነው የምትፈስከው? እኔ አላልኩም፣ አልወጣኝም፣ አልተናገርኩም። አይ አይደለም እንጂ እንደሰፋ ጾሙን ደህና ትጨርስና ሲፈሰክ በቃ በጫት እንፈስካለን አለ ዛሩ አለ እንዴ? እኔ አልሰማሁም። አልሰማህም? አዎ። የሚገርም ነው። በጫት ነው የምንፈስከው። እንደዛ አለ። መንፈስ ነበረብኝ እንዴ? ግን መንፈስ ነበረብኝ እንዴ? አው ገና ምንም አላወቀውም። የለም እሱ የለህም ማለት ነው። መንፈስ ነበረብኝ እንዴ? እንዴት መጣ እዚህ ጋር? እኔ እንዴት እንደመጣሁም አላውቀውም። ማን እንዳመጣኝም አላውቅም። አይደል? አዎ። ድሮ ጎበዝ ተማሪ ነበር። አዎ፣ በጣም ጎበዝ ተማሪ ነበርኩ። ፈዘዝከው? አዎ። አባትህ በሽጉጥ ነው የሞተው? አዎ፣ በሽጉጥ ነው የሞተው።
አውቃለሁ አይደለም? ከቤተሰብ ነው እሱ። አንተም ገመድ ይዘህ ልትሰቀል አንዳንዴ ትሞክራለህ? አዎ አንዳንዴ አልፎ አልፎ እንደዛ አይነት ነገር አለ መሰለኝ፣ ግን ለምን እንደሆነ አላውቀውም። እሺ በል ሂድ፣ በል በርታ፣ ተከታተል፣ በል ተከታተል። እሺ ሁለተኛ ሰይጣን እንደ ድርጅት የራሱን ተቋም ሰይጣን ነኝ ብሎ መስርቷል። እቅደኛ እኮ ምንድን ነኝ አልከኝ? 666 ሁለተኛ ሰይጣን እንደ ድርጅት የራሱን ተቋም ሰይጣን ነኝ ብሎ መስርቷል። እቅደኛ እኮ መጥፎ መልኮስኮስ ምናምን አይደለም። ወደ ራስህ ትሰራለህ። በቃ የኛ አይነት ለጉዳት ነው የሚገባው። ለጉዳት በቃ ማጥፋት ከተባለ ማጥፋት ነው። የኛ ደግሞ የኛ የግላችን ታውቃለህ፣ የግላችን በቃ ልጅቷን ስውር አድርጎ የኛ ማለት ነው። መንፈስ ማለት አርባ ነን፣ አንቺ 40 እንደኛ ጋር እንቱኝና ይዘንሽ እንሄዳለን። ወዴት? ልክ ጾም ሲጨርስ ጾሙ የሚፈታው ያው በጫት ነው። መጀመሪያ በጫት ጾሙ የሚፈታው ሰው ምክንያቱም ገንዘብ የለው እንደ ገንዘብ እንዳይኖረው ስለምናደርግ ስታጠና ከአስተማሪው ትበልጣለህ። ግን በኋላ የለም ምንም ነገር እናስገባና አንዳንዴ ገመድ እናሳየዋለን። ገመድ ታሳየዋል። ግን እሱ ወዲያውኑ በስመ አብ ወወልድ ወመንፈስ ቅዱስ እያለ የማይጠራ ስም እየጠራብን እንቃጠላለን፣ ያቃጥላል። አንዳንድ ሰው እንደ ዘር ሆኖ ስቅላቱ ላይ አንደኛው ቤተሰብ ካለ የሚሰቀለው 5 6 7 8 ይሆናል። በዛው እና የዲያብሎስን አሰራር ለመምታት ከሚያስችለን ክፍል አንዱ የቀደመው የእምነታችንን የደህንነት ስራ የኢየሱስ ክርስቶስን መድኃኒትነት ህይወታችን መቀበል መቻል አለበት ማለት ነው። ተነሱ። ምንድነው ያልከኝ? 666 ምንድነው? 666 ሰይጣን ነው። ስም ቀየርን እንጂ ሰይጣንን ማናገር ትችላለህ በስልክ አሉት። ሰይጣንን ማናገር ትችላለህ በስልክ አሉት። እሺ የፈለከውን ነገር ያደርጉልሃል። አናግራቸው። የት ሀገር ነው የተደወለው? እኛ ሀገር ነው። የት ነው ሀገራችሁ? አሜሪካ። እና እሱ ውስጥ ለምን ገባ ታዲያ? እና ለምን ደወለ? እኛም ፈልጎ ነው የደወለው አይደል? እኛም ፈልጎ ደወለ። እኛ መጣንበት እንዳልደረስንበትም እኮ እሱ ደረሰብን እንጂ። አዎ እንዲህ አይነት መስመሮች አሉ። አሁን በኢንተርኔትም እንደዚህ አይነቶች መስመሮች አሉ። ባፎሜት ብለው የሚታወቁ ቀንድ ያላቸው ብዙ ታላላቅ ነገስታት ብለን የምንገምታቸው ሁሉ የነዚህ አባል የሆኑ እጅግ በጣም በዓለም ተወዳጅ የተባሉ ዘፋኞች በሙሉ የዚህ አባል የሆኑ የዚህ የክፉ መንፈስ አባሎች። ምልክቶቹ 3 አይነት ናቸው። የተጠማዘዘ ቀንድ ያለው፣ በኮከብ ላይ ደግሞ ቀንድ ያለው፣ አፉ ውሻና ቀበሮ የሚመስል አፍ ያለው፣ በመካከሉ አይኖቹ ሰው የሚመስሉ እንደዚህ አይነት ምስል እና ማህተም ያላቸው ድርጅቶች እንደ አንድ ትልቅ ተቋም አሁን ተዘርግቷል በመላው ዓለም። የዚህ አባላት የሚከተሉትን ሁኔታዎች ያከናውናሉ። የሰው ህፃናት ልብ ይነግዳሉ። የህፃናት ደም ይቀዳሉ። መንፈሱ የሚፈልጋቸውን አይነት ሰዎች በገንዘብ ይገዛሉ። በከፍተኛ ድለላ ማለት ነው። ከመንፈሱ ማደንዘዝና ማፍዘዝ ጋራ የመሰወር ችሎታ ጋራ የተያያዙ ናቸው። ድንገት አይታችኋቸው የመጥፋት ገጽታ ያላቸው ናቸው። እነዚህና እነዚህ የመሳሰሉት ግን ዓለም አቀፍ በሆነ አቅጣጫ ውስጥ ትልልቅ ቦታ ያላቸው ሰዎች ሁሉ የዚህ አባል ናቸው። የዚህ የመናፍስቱ አባል ናቸው። ታዲያ መስመሩም ይሄው ነው እንግዲህ የተያያዘ ነው ማለት ነው። እሺ ደወለ፣ ገብተህ ምን አረከው? ምንም ማድረግ አልቻልኩም። እቅዴ ወደ ውጭ መውሰድ ነበር።
ወስደስ በቃ ሙሉ ለሙሉ የኛ ይሆናል ማለት ነው። ሙሉ ለሙሉ የኛ ይሆናል። አጋንንት ነው ሰይጣን? ሰይጣን የምን ሰይጣን ልበልህ አሁን አንተ? እሺ የምን ይሄ ዛር የውቃቢ የመተት የሟርት የሚባሉ አሉ። አንተ የትኛው ሰይጣን ነው? ኢንተርናሽናል ያለኝሽ። ኢንተርናሽናል ምንድን ነው ኢንተርናሽናል? ዓለም አቀፍ ነው። እና እንዴት ገባህበት? በቃ በስልክ ደወለ ገባን። በስልክ ደወለ ገባህ? ዝም ብሎ ሳትላክ አለፈው ስለፈልፋል ነበር እንደዚህ በመጽሐፍ ገባ እያልክ በመጽሐፍ ገባ እያለ ሲለፈልፋል ነበር። እንዴት አንገባም ታዲያኛ? ሰይጣንን ወደ ራስ ማቅረብ የሚለውን ጽሑፍ ያነበበች እህታችን ምን ያህሉን እንደተጎዳች ባለፈው ተገንዝበናል። ሰይጣንን ወደ ራስ ማቅረብ አሁን ከቀድሞው ዓለም ለየት ባለ መንገድ በሶስት መንገድ እናያለን። ይሄኛውን ማለት ነው። የቀደሙ አባቶቻችን ሰይጣንን ንቀውት እግዚአብሔርን አምነው የሚኖሩ ነበሩ። ዛሬ ሰይጣን ለእውቀት፣ ለጥበብ፣ ለእድገት፣ ለምሁርነት፣ ለማዕረግ፣ ለስልጣን የሚፈለግበት ዘመን ላይ ደረሰ። ይሄ አንደኛው መሻታችን ነው። ሁለተኛ ሰይጣን እንደ ድርጅት የራሱን ተቋም ሰይጣን ነኝ ብሎ መስርቷል። በቃ የነጮቹን ዓለም 100% ከመቆጣጠሩ ይዘት ጋር ተያይዘው እኛ ደግሞ ይሄ ነጭ ሲናገር ደስ ይለናል ወይም ደግሞ ነጭ እድገት እንዳለው አድርገን ነው የምናስበው። የዛን እድገት እኛም ስንፈልግ መንፈሳዊነታችንም በአቋራጭ ገፈፈና እድገት ሰጣችኋለሁ እናንተ ሃይማኖት አልባ ሁኑ አለ። ስለዚህ ይሄ ትውልድ እንደዛ እየሆነ ነው ማለት ነው። እያበደ ያድጋል ማለት ነው። ምንድነው ደግሞ አንተ ነገረኩ 666 አንተ ደግሞ ከሷ ጋር ምን አገናኘ? እሱ ደውሎ ነው። እኛ ደውለን ነው የገባነው። ደውለን እሷ ነች የደወለችው። እኛ ዝም ብለን ስንደውል አገኘናት። በቃ ከዛ ብዙ ሰዓት አወራናት። ገባን። ምን ብላችሁ አወራችኋል? አወራናት። በቃ እንደ ጓደኛዋ መስለን እናቀሻለን። እዚህ ትምህርት ቤት ትማሪያለሽ ምናምን አላት። ስንገባ አወቅናት፣ ነገርናት። ከዛ በቃ እያወራናት ብዙ ጊዜ 30 ደቂቃ ምናምን ታዋራናለች። ማለት ጓደኞቿ መስለናት። ከዛ መጨረሻ እንውሰድሽ ወደ ውጭ አልናት። እሺ ፈልግም አሪሽ። ከዛ እኛ 40 ነን አንቺ 41ኛ ጋር ነን ዝምጣት በስማም ስትል ዘጋ ነው ስልኩ። እኛ 40 ነን አንቺ 41ኛው እኛ አልናት በስልክ። አዎ እሺ በተራን ይዘናት እንሄዳለን፣ ችግር የለውም። አሃ ቆይ አልገባኝም። ምን ሆነ ያልገባ? 40 አጋንንት አለን እኛ እዛ 41ኛ አንቺ ሁኚ አልናት። እሷን ሰው እኮ ነች እሷ። እንዴ ትሆናለች። እኛ ጋር ከመጣች ችግር የለውም። እሺ ብላ ከተቀበለችን ወደኛ መሳብ አቀተነ። አጋንንታዊ ትምህርቶችና ወደ አጋንንትነት የመለወጡ አካሄድ ዛሬ በዩኒቨርሲቲ ተቋም ደረጃ ራሱ ከፍተኛ ሚስጥራዊ የአሰራር ስልት የሆነበት ዘመን ላይ ደርሰናል። ሰዎች ወደ መንፈስ መለወጥ እንችላለን የሚሉ ትውልዶች በብዛት በሁሉም አይነት መንገድ አጋንንታዊ ሙከራዎችን፣ አኗኗራቸውን፣ እቅዳቸውን፣ ፕሮግራማቸውን ለክፉ መንፈስ ሰጥተው የሚማሩ በጣም ጥቂቶች አይደሉም። እንደነዚህ አይነት ባሉበት ቦታ ላይ ደህናው ሰው ለምን ከልክፍት መንገድ አያመልጥም ማለት ነው። እሺ 41ኛ እንደሷ እንድትሆን 41ኛ አጋንንት ነው 41ኛ ሰይጣን 41ኛ ሰይጣኑኝ ስንላት በስማም አለች። ምንድነው የምታወሩት? ስልኩን ዘጋ ነው። ከዛ ከየት ሀገር ነው የደወላችሁ? ከአሜሪካ ነገረ እኮ እዛው ነው እኛ መኖሪያችን። በአማርኛ ነው የምትናገሩት ወይስ በእንግሊዝኛ ነው የምትናገሩት? አለ እንደ ልጅቷ ነው። ከገባን በኋላ እናወራለን። ችግር የለብንም። እሱ እንዴት ችግር የለም? እናወራለና በፈለግነው ቋንቋ እናወራለን። ዋናው መግባችን ነው። ከገባን በኋላ በአረበኛም ታወራለህ? እኛ አናወራም፣ አያቅተንም። በገባንበት ሰው ቋንቋ መሰረት እናወራለን። ችግር የለውም። መያዝ ስትፈልጉ ችግር የለም። አጋንንት ጋር የሶፍትዌር ለውጥ አይመጣም። እንዲህ መለወጥ እንደ ኮምፒውተር ሶፍትዌር መለዋወጥ የለም። ምክንያቱም ራሱ ቅጽበታዊ ሁኔታዎችን የመለወጥ ባህሪ አለ። እንደሚናገረው አይነት ቋንቋ ትምህርት ቤት መግባት የለበትም እና ወዲያውኑ ነው የሚለውጠው። እሺ በቃ ገባን። ከዛ አንተ እኔን ያስለፈልፋል እዚህ ቆሞ ምን ነበር እቅድህ አንተ? እሷን
እሷ ሴት ናት። የራሳችን ማድረግ ነው እቅደኛ እኮ መጥፎ መልኮስኮስ ምናምን አይደለም። ወደ ራስህ ትስባለህ። በቃ ይሄኛ አይነት ተግባር ሰውን ሰይጣን ማድረግ ማለት ነው። እንደኛ ትሆናለች። በቃ ይሄው ሰይጣን አለ አይደል? እንደዚህ ያለው ሰይጣን እሱ አይነት ሰይጣንማ እሷ ጋር እኮ አለ፣ ግን ወደኛ ጥቅልል አድርጎ ማስገባት ማለት ነው። አንድ አይነት ሰው ነች እኮ እንዴት ሰው ሰይጣን ይሆናል? ኧረ ችግር የለውም። እዚህ ስንት ሰይጣን አለ። የሰው ሰይጣን ሞልቷል እኮ። ችግር የለውም፣ ችግር የለውም። አትናገርም? ተናገረኛማ ድርሻችንን ጨርሰን ተናግረናል። እንዴት ያው እኮ አግዘው እንደተናገረችው ከዚህ ቤት ማራቅ እንደተናገረችው ነው እንደተናገረው ነው እንደተናገረው እሷ አትናገርም። አሁን እኛ እንናገራለን። እንደተናገረው እናገዛው። ችግር የለውም፣ እንተጋገዛለን። ያው እዚህ ሀገር ገብተን ስራ አይሰራም። ዝም ብሎ ገብቶ መቀመጥ ካልሆነ እዚህ ሀገር አይሰራም። እዚህ ሀገር ኧረ አይቻልም። እርጉሞች ማናቸው? እርጉሞች ሁሉም እዚህ ያሉት ሁሉም ሰው ነው ወይ ሰይጣኖች? ሰይጣንማ እንደ የተረገምንን ችግር የለውም። እሱ ሰው አንዳንዴ ቢያግዘን ጥሩ ነበር። ያው ግማሽ ልቡ ወደኛ ቢሆንም ግማሹ ደግሞ ወደዚህ ይመጣል። ይከፋፈልብናል። ሙሉ በሙሉ ከተቀበሉን እኮ በቃ አለቀ። አንድ ሆነን ማለት ነው። ያግዙናል። ወደኛ መሳብ ነው። ችግር የለብንም። እጅግ በጣም ሰለጠኑ ያለ የምንላቸው ትልልቅ ባለ ኢንዱስትሪ ሀገሮች ሁሉ ጭምር ሳይቀር የሆነ የተጃጃለ መስመር ታገኙባቸዋላችሁ። ምን ልታረገው ነው እቅድህ? በቃ የኛው ማድረግ አለና የኛው ማድረግ ማለት ምን ማለት ነው? ይሄ ሁሉ ሰይጣን የራሱ ይዞ የለን የኛን ክፉ ተግባራት እንዲፈጽም ማድረግ። በቃ የኛን ክፉ ተግባራት እንዲፈጽም ማድረግ ልጁ ሊሆነ ማለት ምንልህ አልገባህም? ይሄ መተት ምናምን የምትሉት ነገር ለጉዳት ነው የሚገባው አይደል? ለጉዳት በቃ ማጥፋት ከተባለ ማጥፋት ነው። የኛ ደግሞ የግላችን ታውቃለህ፣ የግላችን በቃ ልጅቷን ስውር አድርጎ የኛ ማለት ነው መንፈስ ማድረግ ይቻላል። ችግር የለውም። እሱም በቃ የኛ የግላችን ታውቃለህ፣ የግላችን ይሄው የግል ይዞ የለ እንደኛው የግል ይሄ እኮ ይለያል። ይሄ በመተት ይገባል። ይሄ ቤተሰብ ምናምን እየተባለ የሚገባው በቃ አጥፋ ከተባልክ አጥፋ ነው፣ ግደል ከተባልክ ግደል ነው የነሱ። የኛ ልዩነቱ ምንድነው? ወደ ራሳችን ተሰብና የግላችን ታረጋዋለህ። ከዛ አጋዥ በቃ አጋዥ ማለት ለምሳሌ ቆይ እንዴት እናስረዳኛለን? በቃ ሰው መሆን ይቀርና ሰይጣን ይሆናል። በቃ ሰው ማስቀረት ማለት ነው። ሰውን ማስቀረት ማለት ነው። አዎ በቃ አገኘው ቋንቋውን አይደል? ጎበስ እንደዚህ ነው። ካልተባበርን ታዲያ እነሱ ካልተባበሩ እኛ እንተባበር እንጂ ሰው አይደለ ራሱ ሰው ካልተባበረ እኛው እንተባበር እንጂ። የአጋንንቶች ህብረት በቀጣይነት ከሰው ህብረት በከፋ ሁኔታ ስለሚሆን ጥቃታችን ረጅም ይሆናል፣ አጭር አይደለም የሚሆነው። ምክንያቱም በመላው ዓለም ያለው መንፈስ እየተባበረ ነው። በሀገሪቱ ውስጥ ያሉ በአንድ መንደር ያሉ ክርስቲያኖች ግን ይጣላሉ። እንኳን በሀገሪቱ ውስጥ ያለው ክርስቲያን ሊስማማ። ሰው የሆነ ሰይጣን ማለት ይቻላል ነው ወይስ ሰይጣን የሆነ ሰው ማለት ይቻላል? ሰው የሆነ ሰይጣን ሰው የሆነ ሰይጣን ሰው ከሆነ እኮ ያው እዚህ ጋር ያሉት ሰይጣን ሰው እነዚህ ሰው ሰይጣን ናቸው። እኛ ሰይጣን ሰው የለም። ሰይጣን ነው እንደኛ ሰይጣን ማድረግ በቃ ሰው የሆነ ሰይጣን ይሄኛው ነው። ለኩስኩስ ይሄ ነው። እናንተ ሰይጣን የሆናችሁ ሰው ናችሁ። እንደዚህ ያስተካክልልን ብታግዘን እኮ አይከፋንም። አንዳንዴ ሌላውን ነገር ትተው ያው ብታግዘን ችግር የለውም። ቆይ እሺ፣ እኔ የምልህ ወንዱን የምትይዘው ለምንድን ነው? እሺ ሴቷ ለምን እንደሆነ ይነግረኛል። ያው ከተፈጥሮ ሕግ ውጪ ለምሳሌ አሁን አልተጠቀምንበትም እንጂ ወደ ውጭ ብሄድ ግብረ ሰዶም እናስፋፋለን ማለት ነው። የኛ እናደርገዋለን ግብረ ሰዶም። እንደዛ ነው። በቃ የኛ ይሆናል። ከተፈጥሮ ሕግ ውጪ ይሆናል ማለት ነው። ከተፈጥሮ ሕግ ውጪ እናደርገዋለን። እሺ አንተ ይሄ ነው አላማ። ታዲያ እንዴ ይሄ እኮ ማለት ሰው ሆነ ማለት ነው። ሰይጣን መቼ ሆነ ማለት ነው? እንዴ ተግባሩ የማን ነው? ተግባሩ የማን ነው? የሰው ነው እንዴ? የሰው ተግባር ነው? የሰይጣን ነው እንጂ የራሳችን። እሱ እኮ ሰው ነው። እኛ ከገባን ሰይጣን በቃ ሰይጣን። የኛ ስራ ምንድነው? እሱን ሰይጣን ማድረግ አይደል?
እሱን ሰይጣን አድርጎ መለወጥ በቃ። እናቱ እኮ ለዚህ ያልወለደችው እሱ ሌላ ነገር ነው፣ ሌላ ነገር ነው። የሚቀር ነው እሱ። አለፈ። እሺ እሷን ያስከው ይሄኛውስ እንዲህ ነው አለ። አንተስ ምን ልታረጋ ነው? እሷ ሴት ነው። ሁላችንም አንድ ነው አላማችን። በቃ ነገረ እኮ ሁሉን በቃ ወደዚህኛው መንገድ ሳይሆን እዚህ እንዳለንበት ሳይሆን ወደ ሌላ መንገድ በቃ እሱ በማይፈቅደው መንገድ በዚህ ጋር ጥሩ አድርጉ ስንባል በዚህ ጋር መጥፎ አድርጉ ነው የኛ ስራ ማለት ነው። ስለዚህ መስራት ያለብንን እንሰራለን። አድርጎ የተባለ ማድረግ ነው። ወደዚህ ግን ስንት ጊዜ ነው ያስካት አንተ በስልኩ ከገባው? አሁን አመት 4-5 ወር ሆነን እዚህ ከዛ በወራችን እዚህ መከታተል ጀመረ። 40ኛ እኛ ነን 41ኛ አንቺ ሁኚ ትላል። 41ኛ እሺ እንድትለን ነበር እኮ 40 እኛ 40 ነን አንቺ 41ኛ ጋር እንቱኝና ይዘንሽ እንሂድ አላት። ወዴት? ወደዛው ነው። አሁን ችግር አለ። ወደኛው በስልክ ነው እንደዚህ የምትነጋገሩ? በስልክ እሷ ጓደኛዋ ምን አደረግን መሰለ እንዳትነቃብን ነገሩ የዛ ሰዓት ትምህርቱም የላትም ነገሩ ደወልና በሁለተኛው ቀን እንዳትነቃብን ጓደኛዋ ደቡብ አፍሪካ አብሯት የተማረ በሱ ቁጥር ተመሳሳይ አድርገን ደወልንና ሰብለ ደህና ነሽ እንደዚህ አንተ ነህ ትናንት እንደዚህ እኮ ተደውሎልኝ ምናምን ስትለው አዎ እኔ ነኝ ምናምን አለች። ከዛ ነቃችብን። ድጋሚ ደወልንና ቁጥሩ ምንድነው? ያው ነው 12 ዲጂት ችግር አለ። ጥልቅ ነው ስራም ባይኖር ችግር የለም። ጥልቅ ነው በቃ ትንሽ እንተባበራለን ከሌሎቹ ጋር እናግዛቸዋለን በሀሳብም ደረጃ። ከሌላው ሰይጣን ለየት የምትልበት ዋና ዋና መንገዶችን እስቲ ገለጹ። ምን ዋና መንገድ ይኖረናል? ነገርኩህ እኮ እዚህ ያለው ሰይጣን በተላከው መሰረት ነው የሚሰራው። በቃ አጥፋ ከተባለ ለማጥፋት ይጨረጨራል። ያው እዚህ እንደዚህ ስኪል ኮሰኮስ ድረስ ማለት ነው። እኛ ደግሞ ወደ ራሳችን መውሰድ ነው። ሰውን አጥፍተ ሰይጣን ማድረግ ማለት ነው። ሰውን አጥፍተ ሰይጣን ማድረግ ሰውን አጥፍተ ሰይጣን። ታዲያ እሷ መች ሞተች እና እንዴት ሰይጣን ትሆናለች? ኦይ ነገርኩህ እኮ እኛ በደወልም ቦሩ ካንተ ጋር ተገናኘች። ከዛ በቃ አሁን እያለህባት ባል ብታገባስ? እንዴ አታገባም ወይ ማግባት? አንተስ አገባል? እሱ አያገባም። ለምን? ለምንድን ነው የሚያገባው? እንዴ ኧረ አያገባም። ካገባ እንዴት ወደዛ ይመጣል? አይመጣም። በቃ ማንም ሳይመትታችሁ በስልክ ገባችሁ? በስልክ ከጠራን እኮ ችግር ፍላጎት ኖሮን ከጠሩን ሙሉ በሙሉ ልባቸው አምኖ ሰይጣን እና ካሉን እንገባለን። ችግር የለብንም። እኛ ከተጠራ መግባት ነው። እንዴ ደግሞ ለስራ መጥፎ ስራ ነው ስራችን። ኑ ከተባለን በሙሉ አምኖ ከጠሩን እንገባለን። መልተንበርግ ቶሎ ባትነው ተጠቀው። ስንት አመት ነው አንተ ከያዝከት? 7 ከገባህበት? አዎ። ይሄ ስልኩ? አዎ። አንተስ? አመት ከ5 ወር። አመት ከ5 ወር። አመት ከ5 ወር። ይሄ እንግዲህ ፍላጎታችን ነው። በሌሎች ፍላጎት የሚላኩት ደግሞ ሌላ ጉዳይ ነው። እሰረው አፍዞ አደንግዘው ሌላ ጉዳይ ነው። የኛ ደግሞ ፍላጎት በራሳችን እንዲሁ ሌላ ጉዳይ ነው። በልቦት ነብጣ አፍለ ቶሎ በል። ዝግጁ ሁላችሁ? በኢየሱስ ክርስቶስ ስም ድምፅ አይሰማም። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ሲኦል እንገባለን። በቅዱስ እስጢፋኖስ ስም ሲኦል ታስረናል። ቶሎ ሰባት ይሆናል። ማንን? ሰብለ ወንጌል። ሰብለ ወንጌል። እንዴት ነው? አንድ የሆነ ስልክ ይደወል ነበር። አዎ የዛሬ አመት በጣም ይደወልልኝ ነበር እና እኔም ጓደኞቼ መስለውኝ ረጅም ሰዓት አዋራቸው ነበር። ጓደኞችሽ መስለው? አዎ በፊት የሆነ ተደወለና መጀመሪያ ያዋሩኝ የሆነ በጣም ብዙ ሳቅ ይሰማል። አንድ የሚጮህ ሳቅ ይሰማል። ከዛ ምንድነው ይሄ ነገር? በስማም እቤት ሁሉ አሰማቸው ነበር። ክፍለ ሀገር ነበርኩኝ። ሳቁ? አዎ ላውድ ላይ ያረግና የሚያወሩትን ሁሉ አሰማቸው ነበር። ይስቃሉ። ከዛ በሁለተኛው ቀን ጓደኛው የደወለልኝና ገዛ የሚባል አብሮኝ የተማረ ልጅ አለ።
አንተ ነህ ምናምን ስለው አው እንደዚህ እኮ ይደወልልኛል ስለው እኔ ነኝ አለ። ከዛ ብዙ ጊዜ ይደወል ነበረ ከእርሱ ጋር ከተገናኘው ጉባኤ ጀምር ያሉኝ። ከዛ በኋላ ስልክ ተደውሎ ያውቃል። ቆይ እኛ 40ኛ አንቺ 41ኛ ሁኚ አላሉሽም? አዎ እኛ 40 ጋንንት ነን እና አንቺ 41ኛ እንድትሆኚ እንፈልጋለን ሲሉኝ በስማም ስል ስልኩ ተቋረጠ። በስማም አለሽ? በስማም ምንድን ነው የምትሉት ስል ስልኩ ተቋረጠ። እንደው ባፋቸው ነው እንዲያሉት? ስልክ ላይ ነው። እኔ ግራ ያጋባል መምህር ማለት እንደዚህ የመንፈስ እንትን እኔ የዛ ሰዓት አልገባኝም። ያ ስልክ ከተደወለ ከወር በኋላ ነው እዚህ ጉባኤ የጀመርኩትኝና እንትን አላልኩኝም። የመናፍስት ይሆናል ብዬ በዛ ሰዓት እውቀቱም የለኝም አላቅም። እና ለመጀመሪያ ጊዜ የእሱ መንፈስ ባለፈው ሲወጣ በስልክ የገባው ሲል እቤት ገብቼ ነው እንትን ስል አዎ የዛሬ ዓመት የገባናል በልብሽ ውስጥ አወሩ እና በቃ አብረን ከልጁ ጋር አብረን እንሸኛለን አሉኝ። ከሱ ጋር ማለት ነው። በሰው ድምጽ ነው። እኛ 40 ጋንንት ነን አንቺ 41ኛ ሆኝ ሲሉ አንድ አይነት በቃ ጓደኛ ያልኩት ልጅ አብሮት የተማረው ከሱ ጋር ያለው ድምጽና እነሱ የደወሉልኝ አንድ አይነት ድምጽ ነውና በቃ የሰው ድምጽ እንደ ሰው ሆነው ነው የሚያዋሩኝ። ግራ ያጋባል። አንተስ? ደውዬ ነበር። ምን ፈልገህ ነው የደወልክላቸው? እስቲ እንደው የሚገርም ነገር እኮ ነው። ብር ምናምን ይሰጡኛል ብለህ ነው? አዎ በቃ እንዴት ሰይጣን ያወራል እንዴት ምናምን ነገር ብዬ ጓጓ። ጉጉት ያዘ? አዎ። ብር ሞልተህ ነው የደወልከው ወይስ እነሱ ናቸው? በቤት ስልክ ነው ጓደኛዬ፣ እሱ በስልኩ ነበር፣ ራሱ ስልክ ነበር። ብሩን ላሞልተውለታል። እነሱ ሞሉለት ብር? አዎ። እና የጥናት ፕሮግራም ምናምን ልክላለ ምናምን ተነጋግሮ ለኔ ነገረኝ። እኔ እንደ ቤት እንደገባው ቸኩዬ ወደ ደወልኩኝ። እሺ። ከዛ ስታነሳው ደንግጬ ነው የዘጋሁት። ሴት ነው ያነሳችው? አዎ። ሄሎ ምን ፈለክ ስትለኝ ወደ ደንግጬ ዘጋሁኝ። እኔም ድምጽ ያለውም አልመሰለኝ። እንደዚህ አይነት ቁጥር አይቼም ስለማላቅ ከየት የመጣ ቁጥር ነው በቃ ደንግጬ ዘጋሁት ወዲያው ስልኩ። በአማርኛ ነው የሚነግሩት? አዎ በአማርኛ ነው የሚያወሩት። በቀጥታ እንደኛ ሀገር ነው የሚያወሩት? በቃ የሀገሩ ስልክ ነው የሚመስለው። በቃ እንደኛ በቃ ከውጭ የተደወለ አሁን የውጭ ስልክ ሲያወሩ የሆነ ዘግየት ብሎ ነው የሚሰማው። ልክ እንደ ሀገር ውስጥ ስልክ ነው ቶሎ ነው የሚያወሩት እና ግራ ያጋባል። አንቺ እኮ ከፈቀድሽልን እንወስድሻለን እና ወደኛ ብትመጪ ደስ ይለናል አሉኝ። አይ እኔ የትም መሄድ አልፈልግም፣ ሀገሬ መሄድ አልፈልግም አልኳቸው። ምንም ጥርጣሬ የለኝም እንደዚህ አይነት ነገር ይሆናል ብዬ አላሰብኩም ነበር። በል እንግዲህ በርቱ። የሚገርም ዓለም ነው። እሺ ናተ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ